60ኛው የኢትዮጵያ ካቶሊክ ጳጳሳት ጉባኤ ተጠናቀቀ። 60ኛው የኢትዮጵያ ካቶሊክ ጳጳሳት ጉባኤ ከሐምሌ 30 እስከ ነሐሴ 2 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ኮንሶላታ ገዳም ሲካሄድ ቆይቶ ተጠናቀቀ። ጉባኤው የአዲስ አበባ ሀገረ ስብከት ተሰያሚ ሊቀ ጳጳስ ብፁዕ አቡነ ተስፋ ሥላሴን የጉባኤው ፕሬዝዳንት በማድረግ መርጧል። ብፁዕ አቡነ ተስፋ ሥላሴ የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ፕሬዝዳንት ከመሆኑ በተጨማሪም የኢትዮጵያ ካቶሊክ ዩኒቨርሲቲ ቻንስለር በመሆን ያገለግላሉ። የኢትዮጵያ ጳጳሳት ጉባኤ 60ኛው መደበኛ ጉባኤ ዛሬ ከጥቂት ደቂቃዎች በኋላ ይጠናቀቃል። 19 ያላነሱ አጀንዳዎች ላይ ውይይት ተካሂደዋል። በአንዳንዶቹ በቂ ውሳኔ ተደርጎባቸዋል። አንዳንዶቹም ለጥናት የተተዉ አሉ። እንደየ አስቸኳይነቱ እንደየ ጥንቃቄ እንደሚፈልገው ሁኔታ ተደርጓል። በመሰረቱ ጉባኤዎቻችን ከ4 እና 5 ቀን ባነሰ ጊዜ አይደለም የሚደረገው። የአሁኑ ጉባኤ በተለየ ሁኔታ እንዳጋጣሚ የዚህ የአፍሪካ የመላው አፍሪካ የጳጳሳት የጉባኤዎች ህብረት እዚህ በኢትዮጵያ ውስጥ በሁለት መሰረታዊ ጉዳይ ትልቅ ስብሰባ ስለነበራቸውና በተለይ በመጀመሪያው 2 ቀን በዛ ላይ መገኘት ስለነበረብን 2 ቀን በዚህ ጉዳይ ተቀንሷል። የአሁኑ ስብሰባችን በዚህ ምክንያት ትንሽ የተጨናነቀ አጀንዳዎች የተጨናነቁ ነበሩ። የመጀመሪያው ቀን ላይ በሱባኤ ትንሽ ማጭርም ቢሆን በሱባኤ የጀመርነው ስብሰባችን ጉባኤያችን ሲጀመር የጳጳሳት የጉባኤውን ፕሬዝዳንት በመምረጥ ነበር የጀመርነው። 60ኛው የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ከመከረባቸው ጉዳዮች መካከል ሲኖዶሳዊነት በየሀገረ ስብከቱ ትኩረት እንዲሰጠው፣ የቤተክርስቲያኗን ተሳትፎ በሀገር አቀፍ ደረጃ ማሳደግ፣ የቤተክርስቲያኗ ተቋማት ሪፖርቶችን መገምገምና አስተያየቶችን መስጠት፣ ሐዋርያዊና ልማታዊ ስራዎችን ለመስራት ወደ ኢትዮጵያ የሚመጡ ገዳማውያንና በጎ ፈቃደኞች የስራና መኖሪያ ፈቃድ ጋር በተያያዘ እያጋጠሙ የሚገኙ ተግዳሮቶችን መፍታት በዋናነት ይጠቀሳሉ። ጉባኤው ሌላው በዋናነት ትኩረት አድርጎ የተወያየበት የቤተክርስቲያን ህጋዊ ሰውነት ማግኘት፣ የወጣቶች ተሳትፎ ማጠናከር፣ ስደተኛና በአረብ ባሕረ ሰላጤ ያሉ ካቶሊካውያን ሐዋርያዊ አገልግሎቶች እንዲሁ የተወያየባቸው ናቸው። ጉባኤው በበርካታ የቤተ ክርስቲያን ጉዳዮች ላይ በመወያየት ነው የተጠናቀቀው። እንግዲህ በአጠቃላይ የጉባኤውን ስንመለከት ያልተዳሰሰ ብዙ ነገር የለም። እንግዲህ እግዚአብሔር አምላካችን ውሳኔያችንን ከመንፈስ ቅዱስ ጋር የተመካከርነው እና የወሰንነው ስለሆነ ለተፈጻሚነቱም እርሱ ከኛ ጋር እንደሚሆን ፍጻሜም ያደረግነው የእመቤታችን ቅድስት ድንግል ማርያም የፍልሰታዋን ምህልላ በምናደርግበት ጊዜ ስለሆነ እመቤታችን ድንግል ማርያምን የሐዋርያቶች ንግስት እንደመሆኗ መጠን ውሳኔዎቻችንን ከፍጻሜ ለማድረስ እንደምታግዘን ጥርጣሬ የለንም። እግዚአብሔር እንግዲህ ለሀገራችን ሰላሙን፣ ፍቅሩን፣ እርቁን፣ መግባባቱን ይስጠልን። ስብሰባችንን በዚህ እግዚአብሔር ስለፈጸመልን ለሱም ክብር ምስጋና ለሱ ይሁን። አሜን። 60ኛው የኢትዮጵያ ካቶሊክ ጳጳሳት ጉባኤ በቤተ ክርስቲያን ጉዳዮች ከመምከር በተጨማሪም የችግኝ ተከላ መርሃ ግብር እንዲሁ አድርጓል። በጉባኤው በኢትዮጵያ የቅድስት መንበር ተወካይ ሊቀ ጳጳስ ብፁዕ አቡነ ብርሃኑ ዳጉ በመገኘት የርዕሰ ሊቃነ ጳጳሳት ሌዮ 14ኛን የአብሮነት መልእክት አስተላልፈዋል። ከሐምሌ 30 እስከ ነሐሴ 2 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ኮንሶላታ ገዳም ሲካሄድ የቆየው 60ኛው የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ በያዝነው የፍልሰታ ማርያም ጾም ወቅት እግዚአብሔር አምላካችንን ለሀገራችን ሰላም በመጠየቅ ተጠናቋል።